አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ልጆች እንዴት ናችሁ? ሳምንቱ እንዴት አለፈ? ረመዳንስ እንዴት ይዟችኋል? አሪፍ እንደሆነ አልጠራጠርም። ስለ ነቢዩላህ ሙሳ አለይሂ ሰላም የህይወት ታሪክ እያየን ነው የምንገኘው። በባለፈው ክፍላችን ነቢዩላህ ሙሳ አለይሂ ሰላም ለፊርዓውንና በዙሪያው ላሉት ሰዎች የነሱን ፈጣሪ የፊርዓውንን ፈጣሪ የሰማይ የምድሩ ፈጣሪ የምስራቅ የምዕራቡ ፈጣሪ አላህ ሱብሓነሁ ወተዓላ እንደሆነ ነገሯቸው። ፊርዓውንም ከኩራቱ የተነሳ ከድርቅናው የተነሳ ከሱ ሌላ ፈጣሪ እንደሌለ ታላቁ ጌታቸው እሱ እንደሆነ ነገራቸው። ነቢዩላህ ሙሳ አለይሂ ሰላምም ግልጽ የሆነ ነገር ላምጣልህ አሉት። ፊርዓውንም እውነተኛ ከሆንክ አምጣ አላቸው። ነቢዩላህ ሙሳ አለይሂ ሰላምም በትራቸውን አወጡና መሬት ላይ በሚጥሏት ሰዓት በጣም ትልቅ የሆነች እባብ አስፈሪ እይታዋ አስፈሪ የሆነች አንገቷ በጣም ረጅም ወደ ሆነች እባብ ተቀየረች። ፊርዓውንም ሊያምን አልቻለም። ይህን ሁሉ ከማየቱ ጋር ይህን ተአምር የሆነን ነገር ተለምዶን የሚጋጭ የሆነን ነገር ከማየቱ ጋር አሁንም ግን አላመነም። ኩራቱ ድርቅናው ምን እስከ ማለት ደረጃ ደረሰው። ይሄ ጥንቁልና ነው አላቸው። ከዛ ፊርዓውን ምን አለ? ይህንን ነገር እሱን ማምጣት ማስከሰት እንደሚችል ነገራቸው። ከዛ ህዝብ በተሰበሰበበት ቦታ ሰዎች በተሰበሰቡበት ቦታ ፕሮግራም ተይዞ ውርርድ እንዲያደርጉ ተስማሙ። ፊርዓውንም ግብጽ ላይ ላሉ ጠንቋዮች በሙሉ ነግሮ ይዞ መጥቶ ከነቢዩላህ ሙሳ አለይሂ ሰላም ጋር ውርርድ እንዲያደርጉ አመጣቸው። ከዛም የቀኑ ቀን ነቢዩላህ ሙሳ አለይሂ ሰላም እነዚህን ጠንቋዮች መጀመሪያ ገመዶቻቸውንና ብትራቸውን እንዲጥሉ ነገሯቸው። ከዛም እነሱ ገመዶቻቸውን ብትራቸውን መሬት ላይ በሚጥሉ ሰዓት የሰዎች አይናቸው ላይ ስለጠነቆሉባቸው የምትንቀሳቀስ የሆነች እባብ መስሎ ታያቸው። ከዛም ነቢዩላህ ሙሳ አለይሂ ሰላም ብትራቸውን በሚጥሏት ሰዓት ወደ ትልቅ ወደ ሆነች እባብ አስፈሪ ወደ ሆነች እባብ ተቀየረች። ከዛ እዛ ያለው በሙሉ ደነገጠ። ጠንቋዮቹ በጣም ደነገጡ። እስበራሳቸው ምን አሉ? ይሄ ጥንቁልና አይደለም አሉ። ይሄ ተለምዶን የሚጋጭ የሆነ ተአምር ነው አሉ። ይህንን ካሉ በኋላ ስጁድ ወረዱ። በሃሩንና በሙሳ ጌታ አምነናል አሉ። ፊርዓውንም ይህን በሰማ ጊዜ በጣም ተናደደና እጆቻችሁን እግሮቻችሁን እቆራርጥላችኋለሁ አላቸው፣ እሰቅላችኋለሁ አላቸው። ፊርዓውንም ይህን ዛቻውን ተገበሩ። እንዳለው እግሮቻቸውን ቆራረጣቸው፣ እጃቸውን ቆራረጣቸው፣ ሰቀላቸው። ከነቢዩላህ ሙሳ አለይሂ ሰላም ተከታዮች መካከል አንዱ የሆነው የፊርዓውን ልጅ ጸጉር አበጣሪ የሆነችው የሷ ባል ነበር። መጀመሪያ አካባቢ ላይ እስልምናውን ደብቆ ነበር የሚኖረው። ምክንያቱም ፊርዓውን የሰማ ቀን እንደሚገለው ስለሚያውቅ። ነገር ግን ከዕለታት አንድ ቀን አወቀና ገደለው። እሷም ልክ እንደዚሁ እስልምናዋን ደብቃ ነበር የምትኖረው። ነገር ግን ከዕለታት አንድ ቀን የፊርዓውን ልጅ የሆነችዋን ጸጉሯን እያበጠረች እያለ ማበጠሪያ ወደቀ። በሚወርቅበት ሰዓት ቢስሚላህ ብላ አነሳችው። ይቺ የፊርዓውን ልጅም አላህ ማለት የኔን አባት ነው አለች። የኔም የአባትሽም ጌታ አላሁ ተዓላ ነው አለቻት። ከዛ ልጅቷ ለአባቴ እናገራለሁ ብላ ሂዳ ተናገረች። ፊርዓውንም ይህንን እንደሰማ መጣና ወደ እሷ ምን አላት? ከኔ ሌላ ጌታ አለሽን አላት። ከዛ እሷም ያንተም ጌታ የኔም ጌታ አላሁ ተዓላ ነው አለችው። ከዛ ወታደሮቹን የፈላ ውሃ እንዲያመጡ አዘዛቸውና አመጡ። ከዛ ልጆቿን አንድ በአንድ እያደረገ እዛ የፈላ ውሃ ውስጥ አስገባቸው። እሷ ግን በእስልምናዋ ላይ ነበር የጸናቸው። ልጆቿ እየሞቱ ልጆቿን እየቀቀላቸው ልጆቿን እዛ የፈላ የሞቀ ውሃ ውስጥ እያስገባቸው እያየች አይኗ እያየች አስገባቸው። ነገር ግን ይሄ ሁሉ ከመሆኑ ጋር በእስልምናዋ ላይ ጸንታ ነበር። ከዛ የመጨረሻዋ ልጅ ገና ጡት የሚጠባ ገና መናገር የማይችለውን ልጅ እሱ ላይ ደረሰ። ከዛ እሱንም ተቀበለና ሊያስገባው ሲል አላህ ሱብሓነሁ ወተዓላ ይህን በተለምዶ መናገር የማይችለውን ልጅ እንዲናገር አደረገው። ምን አለ? እናቴ በእውነት ላይ ነው ያለሽው፣ ታገሺ አላት። ቻይ የሆነ ጌታ አላህ ሱብሓነሁ ወተዓላ እንዲናገር አደረገው። ይህን ከተናገረ በኋላ አስገባው። መጨረሻ ላይ የእሷ ተራ ደረሰ። እሷንም ሊያስገባት ሲል መጨረሻ ላይ ከአንተ የምፈልገው አንድ ነገር አለ አለችው። ከዛ እሱ ምንድነው ጠይቂ አላት። የልጆቼንም የኔንም አጥንት አንድ ቦታ ቅበርልኝ አለችው። ከዛ እሱም ተስማምቶ እሷንም ጨመራት። ሸሂድ ነው ሞቱ ማለት ነው። ከዛ የፊርዓውን ሚስት የሆነችው አሲያ ይህን ባየች ጊዜ ይህን በሰማች ጊዜ በጣም አዘነች። ከዛም ከዕለታት አንድ ቀን የአሲያንም መስለም ያወቀ ጊዜ
ወታደሮቹን ምን ብሎ አዘዛቸው? እጆቿን አስረው እንደዚሁም እግሮቿን አስረው በጀርባዋ ላይ ትልቅ ድንጋይ አምጥተው እንዲጭኑባት አዘዘ። አስያንም ረዲየላሁ ዐንሃ ወታደሮቹ እንደዛ አድርገው ያን ትልቅ ድንጋይ አምጥተው ጀርባዋ ላይ ጫኑት። ከዛ እሷ ሞተች። በሰዎች ላይ እስልምና መሰራጨት ጀመረ። ብዙ ሰው መስለም ጀመረ። ፊርዓውንም ይህንን በሰማ ጊዜ ይህንን ባየ ጊዜ የበኑ እስራኤል ህዝቦችን ያመኑትን የሰለሙትን መግደል ጀመረ። የፊርዓውን ያጎቱ ልጅ እስልምናን ተቀብሎ ነበር፣ በሙሳ አምኖ ነበር። ነገር ግን ከፊርዓውን ይህንን ነገር ደብቆት ነበር፣ ምክንያቱም ካወቀ እንደሚገላ ያውቃል። ከዛም ይሄ የፊርዓውን ያጎት ልጅ ለፊርዓውንና ለአማካሪዎቹ እኔ ነብይ ነኝ ብሎ የሚጣራን ትልቅ ማስረጃን ይዞ የመጣን ሰው እንዴት ትገላላችሁ? መጨረሻችሁ እንደ ዓድ ህዝቦች፣ እንደ ሰሙድ ህዝቦች፣ እንደ ኑህ ህዝቦች ይሆናል ብዬ ፈራላችኋለሁ አላቸው። የፊርዓውንም ድርቅናው፣ ኩራቱ፣ ኩፍሩ ጨመረ። አላሁ ሱብሓነሁ ወተዓላ ለነቢዩላህ ሙሳ ዓለይሂ ሰላም በጣም ብዙ ተአምራቶችን አሳያቸው። አላሁ ሱብሓነሁ ወተዓላ ዝናብን አውርዶ እንዳለ አዝዕርቶቻቸውን ሰብሎቻቸውን አጠፋባቸው። እነዚህም ህዝቦች ነቢዩላህ ሙሳ ዓለይሂ ሰላምን ዱዓ አድርግልን ብለው አሏቸው። ከዛ ዱዓ አደረጉላቸው። ነገር ግን አሁንም አላመኑ። ሁለተኛ አላሁ ሱብሓነሁ ወተዓላ አንበጣ ላከባቸው። እነሱ የሚበሉትንም የማይበሉትንም እንዳጠቃላይ ሰብሎቻቸውን እንደዚሁ በላባቸው። አሁንም ነቢዩላህ ሙሳ ዓለይሂ ሰላም ዱዓ እንዲያደርጉላቸው ነገሯቸው። ነቢዩላህ ሙሳ ዓለይሂ ሰላምም አሁንም ዱዓ አደረጉላቸው። ያ ነገር አቆመ። አሁንም አላመኑ። ሌሎችንም ተአምራቶች ሌሎችንም ሙዕጂዛዎች አሳያቸው። ነገር ግን እነዛ ሰዎች አላመኑም ነበር። ነገር ግን ይሄ ሁላ ሲሆን የበኑ እስራኤል ህዝቦችን በአላሁ ተዓላ መሺአ የነሱን መሬት አልነካችም ነበር። አላሁ ሱብሓነሁ ወተዓላ ለነቢዩላህ ሙሳ ወህይ ያወርዶላቸው ለበኑ እስራኤል ህዝቦች በሶላትና በትዕግስት እንዲታገዙ ነገራቸው። በቤታቸውም ተረጋግተው እንዲሰግዱ አላሁ ሱብሓነሁ ወተዓላ እንደሚረዳቸው ነገራቸው። በፊርዓውን ቤተ መንግስት ከሰለሙት መካከል እነዛ ጠንቋይ የነበሩት አስያ፣ እንደዚሁም ደግሞ የፊርዓውን ልጅ ጸጉር አበጣሪዋ፣ እንደዚሁም ባሏ፣ እንደዚሁም የፊርዓውን ያጎት ልጅ፣ እነዚህ ብቻ ነበሩ የሰለሙት። ኢንሻአላህ የነቢዩላህ ሙሳ ዓለይሂ ሰላምን የህይወት ታሪክ የቀረውን በቀጣይ ክፍል ይዤላችሁ የሚመጣ ይሆናል። እስከዛው ድረስ መልካም ቆይታ ይሆንላችሁ፣ መልካም ሳምንት ይሆንላችሁ፣ መልካም ረመዳን ይሆንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።